የ19 ዓመቷ እናትና ያዘግናኝ ምስጢር። የአና ህይወት በ19 ዓመቷ ማንም ባልጠበቀው ሁኔታ ተቀየረ። ቆንጆ ሴት ልጅ ብትወልድም በደስታዋ መካከል ግን አንድ አስደንጋጭ እውነት ተደብቆ ነበር። ወላጆቿ የልጇ አባት ማን እንደሆነ ሲያውቁ ወዲያውኑ ወደ ፖሊስ ደወሉ። አና እየተንቀጠቀጠች ታሪኳን ለማካፈል ወሰነች። የልጇ አባት ማን ነበር? በአና ላይ ምን አደረገ? ወላጆቿስ ለምን ፖሊስ ጠሩ? ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ይህ የተለያዩ አስተማሪና ልብ የሚነኩ እውነተኛና የማይረሱ ታሪኮችን ወደ እናንተ የሚያደርሰው ማቶ ቴልስ ነው። ቻናላችንን ሰብስክራይብ በማድረግና ሐሳቡን በኮሜንት መስጫው በማስቀመጥ አብራችሁን ብትቆዩ ታተርፋላችሁ። መልካም ጊዜ ይሁንላችሁ። ታሪኩ የሚጀምረው አና አልጋዋ ላይ ተቀምጣ የእርግዝና ምርመራ ውጤቱን በጭንቀት ስትጠብቅ ነው። የልቧ ትርታ ከደረቷ ሊወጣ ይጋፋል። ምርጥ ጓደኛዋ ሴዲ እጆቿን ይዛ ለማረጋጋት ትሞክራለች። ሰከንዶች ከመንጊዜውም በላይ እየረዘሙባት ነው። በመመርመሪያው ላይ የመጀመሪያው መስመር ታየ። ሁለቱም ትንፋሻቸውን አፍነው ማየት ቀጠሉ። ከጥቂት ቆይታ በኋላ ሁለተኛው መስመር ፍጥጥ ብሎ ወጣ። አና ስቅስቅ ብላ ማልቀስ ጀመረች። ሴዲ አቅፋት ነገሮች ሁሉ መልካም እንደሚሆኑ ብታጽናናትም የአና ስጋት ግን ጥልቅ ነበር። በማግስቱ አና ወደ ትምህርት ቤት ላለመሄድ ታመምኳለች። ወላጆቿ የልጃቸውን ፊት አይተው በእውነት እንዳልተመቻት ስለገባቸው ወደ ሐኪም እንድትሄድ መከሯት። እነሱ ወደ ሥራ እንዲሄዱ ሴዲ መጣችና አናን ወደ ዶክተር ሮበርት ቢሮ ወሰደቻት። ከግማሽ ሰዓት ቆይታ በኋላ ሐኪሙ የአናን እርግዝና አረጋገጠ። እንዲያውም ጽንሷ 10 ሳምንት እንደሞላው ነገራት። አና በወቅቱ ከማንም ጋር የፍቅር ግንኙነት ውስጥ አልነበረችም። መጀመሪያ ላይ ልጁን መውለድ እንደማትፈልግ 100% እርግጠኛ ነበረች። ገና ወጣት ናት። ኮሌጅ አልጨረሰችም። ሥራ የላትም። እንዴት ብቻዋን ልጅ ታሳድጋለች? ከሁሉም በላይ ግን ከቀድሞ ፍቅረኛዋ ጋር የተለየችው በጣም አስከፊ በሆነ ምክንያት ስለነበር ዳግመኛ እሱን ማየትም ሆነ የሱን ልጅ መያዝ አልፈለገችም ነበር። ነገር ግን ጊዜ እያለፈ ሲሄድ እናት የመሆን ህልም በውስጧ መፈጠር ጀመረ። ከወራት በኋላ ሆዷ እየገፋ ሲመጣ እርግዝናዋን ከወላጆቿ መደበቅ አልተቻለም። መጀመሪያ ላይ ደንግጠውና ተጨንቀው ነበር፣ በተለይ የልጁን አባት ማንነት ለመናገር ፈቃደኛ ባለመሆኗ። ነገር ግን እናት መሆን እንደምትፈልግ ሲረዱ ሙሉ ድጋፍ ሰጧት። ልጇ ሮዝ የምትወለድበት ቀን ደረሰ። በሆስፒታል ውስጥ ሁሉም ነገር ሰላም ቢመስልም አና ግን አንድ ትልቅ ነገር ማድረግ እንዳለባት ተሰማት። ስለ ልጇ አባትና እሱ ስላደረገባት ግፍ የምታውቀው ሴዲ ብቻ ነበረች። ነገር ግን የልጇን ንጹህ ፊት ስታይ ያ ሰው በነፃ እንዲንሸራሸር መፍቀድ እንደሌለባት ወሰነች። ከጥቂት ቀናት በኋላ ወላጆቿን ወደ ክፍሏ ጠርታ በረጅሙ ተነፈሰች። ለዓመታት በውስጧ የቀበረችውን ያንን ዘግናኝ ምስጢር ዘረገፈችው። ወላጆቿ ታሪኩን ሲሰሙ ደንግጠው ዝም አሉ። አባቷ በቁጣና በቁርጠኝነት ስሜት ሆኖ ይህንን ጉዳይ ለፖሊስ ማሳወቅ አለብኝ አላት። እናም ተስማማች። ፖሊሶችም ቤታቸው መጡ። አና ክስ ለመመስረት ወደ ጣቢያ ልትሄድ ስትል ድንገት ቆመች። ቆይ አንድ ነገር ከክፍሌ ላምጣ አለች። ከአንድ ደቂቃ በኋላ አንድ ምስጢራዊ ሳጥን ይዛ ወረደች። ፖሊስ ጣቢያ ደርሳ ታሪኳን ስታናግር ያንን የያዘችውን ሳጥን ከፈተችው። በሳጥኑ ውስጥ የነበረው ማስረጃ የፖሊሶቹን አይን አስለቀቀ። ጄክ የተባለው የቀድሞ ፍቅረኛዋ የፈጸመባት ግፍ በሙሉ በዝርዝር የሚያሳዩ ማስረጃዎች ነበሩ። ፖሊሶቹ በማስረጃዎቹ ተገርመው ኮፒ አደረጉት። በዚያኑ ምሽት ጄክ ለምርመራ ተጠራ። መጀመሪያ ላይ ሁሉንም ነገር አስተባበለ። እኔ ተበዳይ ነኝ እንጂ አጥፊ አይደለሁም። አና ታሪኩን አጣማዋለች በማለት ዋሸ። ነገር ግን ፖሊሶቹ አና በሳጥኑ ውስጥ ያስቀመጠችውን ማስረጃዎች ሲያወጡበት ጄክ ባንዴ ድምፁ ጠፋ። ጉዳዩ ወደ ፍርድ ቤት አመራ። አና ነገሩ በሚስጥር እንዲያልቅ ብትፈልግም ወዲያው ሚዲያውና የማህበራዊ ድረገጾች በከፍተኛ ትኩረት ይከታተሉት ጀመር። ሰዎች መንገድ ላይ ሲያገኟት መጨነቅና ማፈር ጀመረች። ነገር ግን ሁሉም ሰው በደግነት ያበረታታት ነበር። በሺዎች የሚቆጠሩ ሴቶችና ወንዶች አንቺ ለኛ አርአያ ነሽ የሚሉ መልእክቶችን ይልኩላት ነበር። አናም ታሪኳን መጽሐፍ አድርጋ ጻፈችው። እንዲሁም በተመሳሳይ ሁኔታ ውስጥ ላሉ ሴቶች የሚረዳ ድርጅትም አቋቋመች። እውነቱ ግን ይህ ነበር። ጄክ ከአና ጋር በነበሩበት ጊዜ በጣም ጨካኝና የሚበድል ሰው ነበር። ልትተወው ስትሞክር ደግሞ ይበልጥ አደገኛ፣ ተቆጣጣሪና ጠበኛ ሆነ። አና በወቅቱ በከፍተኛ ፍርሃት ውስጥ ነበረች። ነገር ግን ለልጇ ለሮዝ ስትል ያንን ፍርሃት ሰብራ መውጣት ነበረባት። በመጨረሻም አና በራሷና በልጇ ድል አደረገች።
ጄክ ተገቢውን ቅጣት አገኘ። አና ከጄክ ፍጹም ተቃራኒ የሆነ የሚያከብራትና የሚወዳት አዲስ የትዳር አጋር አገኘች። እሱም ሮዝን እንደገዛ ልጁ አድርጎ ተቀበላት። ተጨማሪ ልጆችንም ወለዱ። አና ለዓመታት ሲያሰቃያት ከነበረው ያ ሚስጥራዊ ሳጥንና ፍርሃት ወጥታ የሚገባት አይነት ደስተኛ ቤተሰብ መሰረተች። ይህን ታሪክ ከወደዳችሁት መሰል አስተማሪና ልብ ሰቃይ ታሪኮች እንዲደርሷችሁ ቪዲዮውን ላይክ በማድረግ ድጋፋችሁን ግለጹ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህ ታሪክ ለሌሎች ትምህርት እንዲሆን ሼር አድርጉ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ታሪክ እስከምንገናኝ በያላችሁበት ሰላም ቆዩ።